እያልሽ እየሳቅሽ ከዛ ጋር አንስቼ በታክሲ ያው በጣም ቤት አለሽ ሀቢብቲ ተዘጋጅተሽበት ነው አንስቼ ከዛ እቤት የወሰድኩ ከዛም አልፎ ለ6 ወር የሚሆን ጠብቄያለሁ እኔ ያንቺ የቱ ይሁን የዚነት የቱ ይሁን የማይሁን ለማንም አላውቅም ከዛ በኋላ ግን ጠያቂ የሌለው ንብረት ወዴት ነው የሚሰጠው ፈላጊ አለ ድሃ አለ የተራ ምንድነው የተቸገረ አለ ወስጄ ድሃ ለሚሰጥበት እነዛ ቦክሶች ውስጥ ከተትኩኝ አለቀ ሀቢብቲ እሺ ዚነት እሺ ከረመዳን በፊት ዚነት በመዳሟ አላስጠየቀችሽም እስከ ቢሮ ድረስ ሄዳችሁ የራሷን ገንዘብ 2 ሻንጣ ዚነት በኔ ስራ አልሄደችም ረሳሽው ዚነት በኔ አይደለም ስራ ሄደችው በሌላ ቢሮ ነው ታስታውሻለሽ አንቺ ነሽ እኮ ሼር ያረክሻት ታዲያ ምን አገባኝ እኔ ትመጣለች ትሄደች እዛ በክብር ስራ ገባች ወረቀቷ መሰራቱን ቼክ አደረኩኝ አለቀ እቃ እዛ ካላት ያንኑ ቢሮ የመጠየቅ መብት አላት ሙኒትን አይደለም ኦኬ አንቺ ጋር ነው ቃው ያስቀምጣለሁ ተመላልሰና ፈልገሽ አውጭላት እኔ ጋር የነበረ ካለ ባንቺ የመጣ ይኸውልሽ እኔ ጋር የነበረ ካለ ባንቺ የመጣ እዛ ቦክስ ውስጥ ገብቷል ግን ቢሮ ተታ የሄደችው እቃ ካለ ሄዳት መጠየቅ ትችላለች ቢሮ አይደለም አንቺ ጋማ መሆኑን ቮይስ ተመላልሳለች በቃ እኔ ጋር ከሆነ እዛ ቦክስ ውስጥ ገብቷል ታዲያ እሷ ለምን የለም ማልሻት ስጠይቅሽ በሰዓቱ ቦክስ እኮ እኔ ቤት አይደለም ያለው ሻራ ላይ ነው ያለው ሀቢብቲ ገና 2 ወር 3 ወር ሳይሆናት የሰው ሀቅ ታዲያ የኔ ቤት ያንቺ እቃ ማጠራቀሚያ ነው እንዴ እዛ ድረስ አመጣልሽ በፖሊስ አይደለ እንዴ ያስነሳሽኝ እንጂ እቃው ተጥሏል ተባለ አይደል አሁን እኮ ክርክር አልተጣለም ይሄ የእርዳታ የሚሰጥበት ቦክስ የለም ልብስ ነው እቃው ምንድነው እኔ ውስጡ ምን እንዳለ አላቅም ጃጓር ከቤቴ ስትወጣ እሷ ፖሊስ ጣቢያ ነበረች እንዳለ ሻንጣዎቿን ወስጄ በር ላይ ያረኩኝና ሜሴጅ ላኩላት እቃሽ በር ላይ ያለ ከአንዲት ልጅ ጋር ዚነት ከምትላት ጋር ስለሆነ የመጣችው ማአት እቃ ነው ከ5 ከ6 ሻንጣ በላይ ወስጄ ፖሊስ ጣቢያ በር ላይ ያረኩላት እቤቴ ማይሚን ሶሪ ይቅርታ ከኡመልጎይን አጅማን የመኪና ቁልፍ እዛ ላይ አጅማን ቢሮ ከገባው በኋላ ፖሊሱ እንዴት ሊጮህ እንደሚጮህ ልነግርህ አልችልም እንደዛ ያበደ አሁኑኑ መተሽ እንድታነሽ አሁን መጥቼ ላንሳው አሁን ላንሳው ከህግ ማን ይተላለፋል ሄድኩኝ እህትህ አነሳው ስራ የግድ መመለስ ስለነበረብኝ ራሱ በታክሲ ነው ቤት የላኩት በማቆ ታክሲ ቤት ላኩኝ እኔ ወደ ስራ የገባው ጠበቅኩ 1 ወር 2 ወር 3 ወር ምንም ነገር የለም ወሰድኩኝና አስገባሁት እዛ ቦክስ ውስጥ አለቀ ምንድነው ችግሩ አሁን ቦክስ ውስጥ ቢኬድ አይገኝም 6 ወር በኋላ ከሆነ ልብስ ከሆነ የልብስ ችግር ከሆነ በጣም ርካሽ ነው ልብስ ነው አይደለም ሌላ እቃ አለበት ውስጡ የተረተበ ነው ወንድሜ ያገር ልትገባ እኮ እኔ ነኝ እንሂድ ብያት ኮንትራቷን ጨርሳ ያኔ ትንሽ 2 ወር 3 ወር ሲቀራት ያገር ወደ የሚሄድ ሻንጣ ነው ያን ደግሞ በዋትስአፕ አውርተዋል ሎኬሽን ልካላት አለኝ ከመዳሟ ጋር አውርታለኝ ያወሩትን የሁለታቸው ቮይስ አለኝ ቢሮ እቃጥ ያለው ላለችው ቢሮ እቃትቼ ሄጃለሁ ስትል ያለውበትን ቢሮ እንደገናም እሷ የሄደችበትን ቢሮ ሎኬሽን ልከናል ነይና ፈልጊ ካለሽ ውሰጂ አለቀ ሄደች አላገኘችም እኔም ጋር መታናገረችኝ አላገኘችም ማናታ አሁን እንኳን አንቻልሽ ከኔ ጋር ነበር አልሽ አይደለ ያ ከሆነ ደግሞ ሳመጣልሽ የመለሽው እቃ ማለት ነው አይደለ ስለዚህ ቦክስ ውስጥ ገብቷል ሲጀመር ይሄ ለበጎ አድራጎት ነው የሚሆነው ሲጀመር ይሄ እኮ አያጣላም እኮ አሁን ይሄ ተቸገረ ሰው ጸድቅበታለሽ አሁን አንድ ጥያቄ እንትኖች አሁን ከዚህ ለአንቺ ጥያቄ የሚያቀርቡ ሰዎች በጣም ብዙ ሰዎች አሉና ለእያንዳንዱ 2 ደቂቃ እየሰጠሻቸው አልሰጥም የኔ ወንድም ይቅርታ ዋትስአፕ አለኝ ማለት ቢያወሩሽ አትፈልጊም ፈቃደኛ አይደለሁም የጀመሩት ከኔ ጋር በዋትስአፕ ነው በዋትስአፕ ይጨርሱ እነዚህ ሀቅ ያላቸው የዘገየባቸው ሌላ ምልሽ ብዙ ሰዎች አሁን ጥያቄ ያለን የሚሉ ሰዎች አሉና ቤቴን ስከፍት መተው ይጠይቁኝ ቤቴን መተው ሲጠይቁኝ በስነ ስርዓት የሚጠይቁኝን በስነ ስርዓት አስተናግዳለሁ 2 ደቂቃ ስጫቸውና የለኝም ወንድሜ ይቅርታ ይሄንንም በማክበር ረሳኸው ጃጓር ኖ ልንገርህ አንድ ነገር ኦኬ ከ2 ከ3 ቀን በፊት ምንድነው ያልኩት የ11 ልጆችን አስገብቼ
በ3 ቀን ውስጥ መጥቼ እናገራለሁ፣ የቀሩትን በዚህን ያህል ጊዜ አስገባለሁ ብያለሁ። እኔ በተለምዶ እዚህ ቤት ውስጥ እርዳታ ወይም ጥያቄ እንደዚህ አይነት ነገር ክስ ሲኖርብኝ ነው እንጂ የምመጣው ቁጭ ብዬ ጥያቄ የመለስኩበት ጊዜ የለም። ለምሳሌ ስለ ቪዛም ሆነ ስለሌላ ነገር ስለሆነ ሁለት ደቂቃ የህዝብ ጥያቄ እንግዲህ ያው አንቺም ያለሽው ከነሱ ጋር ነው አይደለም ስራ የምትሰሪው። ስለዚህ ጥያቄያቸውን ሁለት ነገር ምን አይነት ጥያቄ ነው ያላቸው? እንግዲህ የተለያዩ ሰዎች አሉ ጥያቄ መጠየቅ እንፈልጋለን እያሉ ያሉት አሉ። ባለሁበት በተለመደው በቤቴ እና በዋትሳፕ ሊጠይቁኝ ይችላሉ። ወይም ደግሞ ለየት ያለ የቪዛ ጥያቄ ያለኝ የሌላ ነገር ጥያቄ ያለኝ የሚል ሰው ምናልባት እቀበላለሁ። ግን እንዲያርገሽኝ ለሚል ሰው ጊዜ የለኝም። እቺ ልጅ አሁን እንኳን መታ እዚህ ጋር የተናገረችው የዛሬ የአመት ከምናምን ኬዝ የራሷ ስንት ታሪክ የፈጠረች ስንት ስትል የነበረች አሁን ከሳሽ ሆና መጣች። ደግሞ እዚህ ጋር ቤቴን ታውቀዋለች፣ ስልክ ቁጥሬን ታውቀዋለች፣ ቢሮዬን ታውቃለች። የሚፈልጉት የሰውን ስም ማራከስ፣ የሰውን ስም መጣል። ምክንያቱም ሁሉም ጭንቅላቱ ልክ አለው የሚረዳበት። ስለዚህ የሰውን ስም ለማጣጣል የሚደረግ ጥረት ነው። የሚፈልገኝ በቢሮ ያለው በቤት ያለሁኝ መጥቶ ማናገር ይችላል። ዋትሳፕም ክፍት ነው 24 ሰዓት። እሺ እኔ እንደዚህ ላውራ። ሰላም ብያለሁ መጀመሪያ የማርያም ከዛ ትቀጥያለሽ። ትልቅ ችግር ያለብሽ ይመስለኛል እና እንዳምጥሻለን። አይ ችግር የለውም። እሺ ባለፈው 12 ሆነዋል። በነገራችን ላይ ነገ ከምታስገባላት ከሙካዲል ጋር 12 የሚሆኑት እኔ የሰበሰብኳችሁ 7 ሰዎችን አላቃቸውም ብላለች። ምክንያቷ ደግሞ እንትን የላችሁም፣ ቅሪታ አካል የላችሁም። የላኩላትን ዋትስአፕ ገብታ ቼክ ስታደርገው ምንም አይነት ሜሴጅ አልተጻጻፋችሁም፣ ምንም አይነት መልእክት የለም፣ ምንም አይነት የተቀመጠ ነገር ስላጣች ማለት ነው። ምክንያቱም ምን እንደሆነ አላውቅም። 7 ሰዎች አላቃችሁም ያለችው በምን ምክንያት እንደሆነ እናንተ ራሳችሁን ጠይቁ። ምናልባት በሌላ ሰው ነው፣ በወንድማችሁ ተወክላችሁ ነው የመጣችሁት፣ በእህታችሁ ተወክላችሁ ነው የመጣችሁት፣ የጨረሰችው ከሌላ ሰው ጋር ሆኖ ይሄ ቁጥር አዲስ ሆኖባት ነው። እንደዛ ራሳችሁን ጠይቁና እኔ በውስጥ ቼክ አድርጌ እልክላታለሁ፣ ቁጥሩን ማለት ነው፣ የዋትስአፕ ቁጥሩ። ምናልባት የወንድሜን ጉዳይ ይዤ የኔ ቁጥር ከሆነ የሰጠሁት እሷ የምታስታውሰው የተጻጻፋችሁበትን በማየት ነው። ቁጥሩን ሴት ስታደርገው ምንም አይነት ሜሴጅ የለም። ለዚህ ለማስታወስ ሳይሆን መብሬ አንተ የላከው ላይ ይኸውልህ ስገባ አሁን አንተ የላከው አንዱ ቁጥር ላይ እንዲጠቅስ አደርገው ዳይሬክት የሚወስደኝ ዋትሳፕ ሜሴጅ ላይ ነው። ስለዚህ በፊት የተጻጻፍነው ነገር ካለ ካምል ያወጣዋል፣ ሙሉውን ያወጣዋል እና ቼክ ማድረግ ይቻላል። ዳይሬክት መጥተው ያናግሩኝ፣ በዋትሳፕ ያናግሩኝ፣ በራሴ ዋትሳፕ ያናግሩኝ። በዛ ላይ ደግሞ በጣም 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 የማመሰግንህ አንተን፣ ስራዬን አቃለህልኛል። ተበታትነው ስለነበረ እነዚህ ልጆች ሰብሰብ አድርገህልኛል መብሬ። ሲሪየስ ሰብሰብ ስላሉ አሁን ለመክፈልም ለማስተካከልም ለምኑም አያስቸግርም። በዚህ አመሰግናለሁ። የማርያም አንቺ ፕሮሰስ አለሽ እኔ ጋ አለኝ። 5 ወር በፊት አለኝ። እኔና ጓደኛዬ ነው አንድ ላይ የከፈለው ማለት ነው። ኦኬ የወንዶች ማለት ነው። እና የወንዶች ከሆነ ፕሮሰስ ላይ ነው፣ ጠብቂ። በዋትሳፕ ነይና እኔ ነኝ የማርያም በይ። እሺ ብዬሻለሁ፣ ግን አሁን አላልሽኝም። ሞባይል ኢቨን ዝግ ነው። አንቺም እዚህ ጋር ነሽ ያለሽው። ይሄኔ ጠዋት ነው ያልሽው፣ ትላንት ነው ያልሽው። ከአንቺ በኋላ 77 ሜሴጅ ገብቷል። አሁን ግን ሞባይል እጄ ላይ ነው። ብትልኪ እኔ ነኝ የማርያም 5 ወር ዘገየ ያልኩሽ ብቴ ከታች ደረድርልሻለሁ። ሰበቡ ምን ደረጃ እንዳለም ነግርሻለሁ። እዚህ ጋር ስለመጣሽ አይደለም ግን ፕሮሰስ ስላለሽ። እሺ እሺ። ለጓደኛ መልሽላት ማለት ነው። እናቴ ህይወት ስለራስሽ አውሪ። ጓደኛሽም በራሷ ዋትሳፕ ትምጣ። እሺ ጠይቃ መልሽላት። ኦኬ ያ አንድ ተምረና ወቋታ። እሺ ሌላ አንድ አለች 160 ሺህ የሴቶች የእህቷ በሌላ ቁጥር ስላናገረች ነው ያላወቅሻት በአዲስ ቁጥር። ለዛ ነው በራሳችሁ አካውንት ይምጡ ብለው ያ እንደሰማችሁት በራሳችሁ ኤኒዌይ በአንተም በኩል እኮ ባይመጣ መብሬ እኔ አስታውሳቸዋለሁ። አሁን አንተ አንድ ቦታ ሰበሰብክልኝ እንጂ እኮ ዞሮ ዞሮ ስማቸውን እከሌ ከሌ ብለው ፓስፖርት ኮፒ ሲልኩልኝ አውቃቸዋለሁ። እዚህ የምንም ያልተጀመረላቸውን ልጆች እየመለሱ የሴቶቹ ሲጀምር ኮምፕሊትሊ የሚመለስ ነው ሙሉ በሙሉ።
ኦኬ የወንዶቹን ነው። እሱን ያልጀመርኩት ነገር ካለና ጃጓር እንዳለው እንዲህ ብለናል የሚል ሰው ካለ ደግሞ ይምጣና ያናግረኝ። ምንም ችግር የለም። ያ እሺ እሺ። ሌላ ማን አለ እዚሁ ገስት ላይ ያለ ብቻ? እሺ ሌላ ጥሪ ታቀርባለህ? መብረቁ ሰላም ናችሁ? እንዴት ናችሁ? አሎ ሰላም ሙኒት፣ ሁላችሁንም ሰላም ብያለሁ። ቁጥሬን አስቀምጬልሽ ነበር፣ ኮንታክት አላረግሽኝም። እኔ ጋርም የተወሰኑ ልጆች አሉ እዚህ ያልመጡ በውስጥ ያዋሩ ልጆች አሉ። አንድ ኬንያ የምትኖር ልጅ ካስታወሻት፣ አንድ 3 ልጆች 4 ኬንያ የምትኖር ልጅ ያ ወደዚህ ለመምጣት ኦኬ፣ በዋትሳፕ ትምጣ። አልመለስሽላትም? ጊዜ ሲኖረኝ እመልሳለሁ። እየመለስኩኝ ነው ለሁሉም ሰው።